በፍጹም ማመን አልችልም ምንም እንኳን የስነ ልቦና ሐኪሟ ሚስት ብትሆንም ሴቶች ካንተ ለመለየት ካሰቡ ከጀርባቸው የሆነ የሚወዱት ወንድ አለ ማለት ነው እንደዛ እኮ ታዲያ እኔ ለምን አገባችኝ ታዲያ ምናልባት ለሀብት ብላ ስፋታ ግማሽ ሀብት ወስዳለሁ ብላ አስባ ሊሆን ይችላል እኔ እንቅሽ በፍጹም ማመን አልችልም ሐሳቧ ያኮነስ ለምን ልጅ አልወለደችልኝም ሀብቴ ለማግኘት ከሆነ እኮ ያ መንገድ ይቀላል ተብሏል እንዴ ለሱም በቂ ምክንያት ሊኖራት ይችላል ለምሳሌ ምናልባት የሆነ ፑሽ የሚያደርጋት ሰው ይኖራል ከጀርባ ፍቅረኛ ነገር ማዬ ቆይ ይሄ ነገር ወዴት እያመራ ነው ጌዲ ምናልባት ማዬ ለጭውለት ከሆነ እኔ ምን ማድረግ እንዳለብኝ ራሱ አላውቅም ግን ከባድ ነገር ይፈጠር ይመስለኛል ማሚ እንዴት ነሽ ናርዶስ ደህና ነሽ እንዴት ነሽ በስቲ ምንድነው በሰላም ነው እንደዚህ ጠፋችሁት ፈራለሁኝ ቤት ነው የጠፋሁት እንጂ እኮ ከነ ሄሉ ጋር በየጊዜው እንገናኛለን ደግሞ ከአንድም ሁለቴ ስመጣ ደግሞ አልነበርሽም ሄለንስ ቤት ውስጥ አለች ብለሽ ነው የኛን ነገር ታዩ እስቲ ምግብ ላምጣልሽ እንዴ ምን ይሄ ልጅ ሰራተኛ ቅጠር ብለው እኮ አሻፈረኝ አለ አረ አይከባም ሁሉም ነገር አድርሼ ነው የመጣሁት እና በባዶ ቤት እሺ ቡና ነገር እንኳን ላፍላልሽ እውነት ምንም አልፈልግም ደሞስ ቤት አይደል እንዴ የምን መግደርደር ነው ሄለን የለችም እንዴ ስልኳም አይነሳም ደሞስ ደውላት መቼም ስለ ሰሞኑን ሁኔታ የነገረችሽ ነገር አለ ብዬ አስባለሁ ያው አውርተናል ይቅርታ አድርጊልኝና ያው ልጅ እኮ ፈጣሪ ሲፈቅድ ብቻ ነው የሚሆነው ስለዚህ ብቻ ነው የነገረችሽ ሌላ ስለምን ነገር ልትነግረኝ ትችላለች የተፈጠረ ነገር አለ እንዴ ስለዚህ ከተገናኛችሁ ቆይታችኋል ወይ ደግሞ ሆን ብላ ስለዚህ ጉዳይ ደብቃሻለች ማለት ነው ስለ የትኛው ነገር ራሷ ከጌዲ ልጅ መውለድ አለመፈለጓል ጭራሽ ከጌዲ ጋር መለያየት እንደምትፈልግ ምን ቆይ እንዴት ማለቴ ለምን እኛም ምክንያቷ ላይ እኮ ነው መድረስ ያቃተን ሰው እንዴት ከመሬት ተነስቶ ትዳሬ ልፍታ ይላል ምን ማለት ነው ይሄ የኔ ትንሽ ይልልት የኔ ትንሽ ይልልት ደህና ዋልክ ናርዶስ የለችም እንዴ አወጣ ብላለች ማውራት እንችላለን ምን ነው ችግር አለ እንዴ እኔ ከዚህ በላይ የምችል አይመስለኝም ሁሉን ነገር ለትዬ ልነግራት ነው ምን ነው የተናገረችሽ ነገር አለ እንዴ አንቺ ትዳሬን ለመናድ ሆን ብለሽ ከጠላቴ የተላክሽ ነሽ አለችኝ ከዚህ በኋላ ከእናንተ ህይወት ወጥቼ ወደ ቦታዬ መመለስ አለብኝ ለሁሉም ነገር በጣም አመሰግናለሁ መጀመሪያ አካባቢ ትንሽ ፈርቼሽ ነበር አሁን ግን ሳይሽ ትንሽ ብልህ ነገር ሳትሆኝ አቀሪ የሚበላል አቅርብ ችግር የለውም ናርዲ ስትመጣ ይደርሳል ይልቅ ልልቴ በላች እንዴ አው በልታለች በቃ እኔ ውስጥ ስራ አለ ልሂድ አባዬ ወይኔ ልዕልት መቼ ነው ከመጫወቻ በጣም የምትወስዱኝ እኔ እኮ ከእናንተ ጋር መስማማት እፈልጋለሁ የራሳችንን ጉዳይ ስናሳድድ አንቺን ችላልንሽ አይደለ አሁን ከእናትሽ ጋር ተነጋግረን ያውኑ እሑድ ቆንጆ ቦታ ወስጃ አዝናናሻለሁ እሺ ፕሮሚስ ነይ ያውን ንግባ ሄሎ እስኪ ባክሽ ንገሪኝ ቆይ ምን የተፈጠረው እሺ ቆይ እንደዚህ ብላ ተጨቅኛለሽ እባክህ ጌዲ ያደረኩት ነገር ልክ እንዳልሆነ አውቃለሁ ግን ሊሆን ግድ ነው እንዴ ምን ሊሆን ግድ ነው የኔና አንተ መለየት አልገባኝም ቆይ መለየቴን ያቀላል ነው እንዴ ከባድ የሚሆነው ከዚህ በኋላ አብረን መቀጠላችን ነው አሁን ምን ያደርግ ምክንያትሽ አንተ እንዴት ምክንያት ልትሆን ትችላለህ ምን ልበል ታዲያ በርግጣም ሁሉ ነገር ተሳክነ ነበር ማቀው ጌዲ እባክህ ከዚህ በላይ አታሳምመኝ አታሳምመኝ
ጭራሽ ነው እንኳን ሰማሚው አብሬ መኖር ካልፈልኩ መለየት መብቴ መሰለኝ። ቆይ ግን ማነሽ? እስኪ ንገሪኝ ማነሽ? ቆይ እቺኛው ሄለን እንዴት ነው እስከዛሬ ስማላቃት? እንግዲያውስ አሁን ተዋውቃት። ይሄን ነገር በጣም ደጋግሜ ነግሬያለሁ። እቺኛው ሄለን ላንተ አትሆንህም አልኩ። እሺ ቢያንስ ምክንያትሽ ማወቅ እችላለሁ? ምክንያቴ በጣም ሊጎዳ ስለሚችል ይቅርብ እኮ ከመለየትሽ በላይ ከብዶኝ። እንግዲህ ለምንገሪኝ ምንድነው ምክንያትሽ? ንገሪኛ። ስትናደጂ እንደዚህ በላተኛ መሆንሽን አላውቅም ነበር። እስኪ አጉርሽኝ። ጌዲዮን አግኝታው ነበር? ቆይ ምንድነው በማላቸው የተፈጠረ ነገር አለ እንዴ? ለማንኛውም ሌላ ሰራተኛ ለመፈለግ ወደ ደላላ ጋር መሄድ ሳይኖርብኝ አይቀርም። የጀመርሽልኝ ወሬ እኮ ስለነ ጌዲዮን ነው አይደል እንዴ? በዛው አስተካክል ልንገር ብዬ ነው። አልገባኝም። ቆይ በዚህ ድርጊትሽ እኔ ነኝ ወይስ አንቺ ነሽ መወቀስ ያለብሽ? እኔ ደግሞ ምን አረኩኝ? ምንም አላረግሽም። ቆይ ለምን ገረመሽ? እኔ ለምረት እንዲህ እንደሆነ አልነበር እንዴ አንቺ ፍላጎት? ምን እያልክ ነው? እኔ ከሜላት በኋላ ተቀጥቻለሁ ብዬ ስላሰብኩ በእኔ ላይ ያለሽ እምነት ሙሉ ነው ብዬ ነበር ማስበው። እኔ ምን አደረኩኝ? አንተ ራስህ አይደል እንዴ እያቆላምጥክ እያቆለባበስክ አንዴ ቀሚስሽ ያምራል አንዴ ዳልሽ ያሳሳል ስትል የነበረው? አላልኩም። እኔ ዳልሽ ያሳሳል አላልኩም። ያው ቀሚስሽ ከጀመርክ ወደ ዳል የሚሄድህ ይቀራል። እስኪ ንገሪኝ። ቆይ በዛ ሰዓት ምን ተሰማሽ? ምን ይሰማኛል? በእርግጥ ምን እንደዚህ ተንጨርጭረሽ እያየሁሽ ምን ተሰማሽ ብዬ ጠይቅሻለሁ? ለማንኛውም አሁን ሂድና ልብሷ እንድትዘጋጃጅ ንገራት። ገንዘብ ካስፈለጋትም እንሰጣታለን። ቆይ እሷ በኋላ ከሄደች ባልሽም ማን ሊሰልልሽ ነው? ምን? ቆይ ምን እያልክ ነው? እሷ ነች አይደል የነገረችክ? ራሴ ነኝ በር ላይ ተለጥፈ የሰማሁት። ከዛ ለምረት ነገርኳትና ቅናት ምን ያህል እንደሚጎዳ ልናስተምርሽ ሞከርን። ምረት እያወቀሽ ነበረ ያንን ሁሉ ነገር ስታደርግ የነበረው እያልከኝ ነው? ናርዲ፣ በትዳር ላይ ስንኖር ቁልፉ ነገር እርስ በርስ መተማመን ነው። አውቃለሁ አጥፍቻለሁ። ለዛም ደግሞ የሚገባኝን ቅጣት ተቀጥቼ ይሄው እዚህ ደርሻለሁ። ግን እኮ ሐሳቡን ያመጣችው ራሷ ምረት ነበረች። ከዛ አንቺ ግራና ቀኝ ሳትይ የመጣውን ሐሳብ ተቀበልሽ። በእርግጥ ያንን ነገር ማድረጌ ስህተት እንደነበረ ተረድቻለሁ። እሺ በቃ ይቅርታ። እውነቴን ነው። ይቅርታ ባላረግልሽ ራሴ ነው የምጎዳው ብዬ ነው እንጂ መቼም ቢሆን ለዚህ ጥፋትሽ ይቅርታ አላረግልሽም ነበር። እሺ አሁን ላጎርስክ እችላለሁ? ቅድም ጠይቄሽ ነበር እኮ። እባክህ እሺ። በልጃችን ስትይ ገጀራው ደውሎ ነበር። ውይ አሁን ሲሰለችኝ ስለሱና ይሄ ስለ ስስት አባት ተብዬው መስማት ነው። የጠየቅኳችሁን ገንዘብ ማትሰጡኝ ከሆነ ለስስት አባት ስስት ያለችበትን ቦታ ጠቁሜ ገንዘቡን ከሱ እቀበላለሁ እያለ ነው። ቆይ ግን የሰውዬ ልጃችንን የመውሰድ መብት አለው እንዴ? አንተ አማካሪ ሄለን ነበረች። ይሄው እሷም ያልታወቀ ችግር ላይ ወድቃለች። ምን ነው አሁንስ ሁላችንም ላይ መከራው በላይ ተደራረበብን። ምን እያልሽ ነው? ለምን ታውቂያለሽ? አዝናለሁ ጌዲ። ይሄን እውነታ ባልነግርህ ደስ ይለኛል። ዝም በይ። ሄለን እባክሽ ጭንቅላቴ ከንፈረቱ በፊት አሁን የምትለው ነገር በሙሉ ውሸት ነው በይ። ቢሆን ደስ ይለኝ ነበር፣ ግን እውነታው ይሄ ነው። ሳምሶን በጣም ወዶ ፍቅረኛዬ ነው። ብዙ አመት ውጪ ነበር። እኔማ የራሱ ህይወት ጀምሯል ብዬ ተስፋ ቆርጬ ነበር። ግን አሁን ድንገት መጥቶ ደውሎ እንገናኝ ሲለኝ ከዛ ሄደሽ አገኘሽውና ባለትዳር ለመሆንሽ ነገርሽው አይደል? ቀድሞ እሱ ነው እንዳላገባና እስካሁን እኔን እየጠበቀኝ እንደሆነ የነገረኝ። እኔም በጣም ወዶ ስለነበር እንዳላገባው ነገርኩት። እውነቴን ነው ሄለን፣ እስካሁን ያወራሽ ነገር ያመንኩሽ አይደለም። እባክሽ ሌላ ምክንያት ካለሽ ንገሪኝ። ባልሽ ወደዳሻለሁ እኮ ደግሞ ረሳሽው እንዴ? ያኔ ካንቺ በደበኩት ሚስጥር እንኳን ፈልፈልሽ አቆሽዋል አይደል እንዴ? ንገሪኝ እባክሽ ሄለን። እኔ ግን ምንም የደበኩ ሚስጥር የለኝም። የነገርኩ ሁሉ እውነት ነው። ካንተ አንድ ንብረት አልፈልግም። ብቻ በሰላም እንድትፋታኝ ነው የምፈልገው።
በረከት ሁሉንም ነገር ነግሮኛል። እትዬ በጣም ይቅርታ። ቅናት መጥፎ ነገር ስለሆነ ናርዲን ማስተማር አለብኝ ስላለኝ ነው። አሃ ስለዚህ ከሱ ጋር አብረሽ ላይ ድራማ ስትሰሩ ነበር? በእኔ የተነሳ ስትጨቃጨቁ ሰምቻችሁ ነበረ። ምናልባት አንቺ ልክ ልትሆኚ ትችያለሽ። ዛሬኑ ከዚህ ቤት መልቀቅ አለብኝ። ይቅርታ መጠየቅ ይሻላል ወይስ ስራውን ጥሎ መሄድ? ይቅርታ አርጊልኝና ያጠፋነው እኮ ሁለታችንም ነን። በእርግጥ ባለ መሰለን ሐሳብ ስላመጣው የኔ ጥፋት ይበልጣል። ለማንኛውም የትም አትሄጂም። ግን አንቺም ይሄ ላይሽ ላይ ያለውን አጉል አስተሳሰብ ከላይሽ ላይ አንሺ። ሁሉም ወንዶች አንድ አይደሉም ያልኩሽንም አስታውሺ። እኔ አስቀድሜ ፈራሁት እንጂ ያንቺ ባል ልዩ ነበር። ለማንኛውም ከዚህ በኋላ የኛ መኝታ ቤት ብቻ ማነጥፈው እኔ ነኝ። ይቅርታ ማለት ከዚህ በፊት የነበሩትም ሰራተኞች መኝታ ቤቴ ስለማላስገባቸው ነው። እሺ አልገባም። እኔም በቤት አይ ባልቴቶች መኝታ ቤታችሁን መቼ ሳታምኑትም። እንዴ ምን እያደረግሽ ነው? ሁሉንም ነገር ከጌዲዮን ጋር አውርተናል እና እኔ መስማት አልነበረብኝም? ግዴላ እኔ እግርሻለሁ ናት። የት ነበርክ? እየጠጣህ ነበር አይደል? አልሰከርኩም። ምክንያቱም ከመወዳት ሚስቴ ቅድም በሰማሁት አስደንጋጭ ዜና ቀድሜ ሰክሬ ነበር። ቆይ ምን ብላህ ነው? ለመሆኑ ምክንያትስ ምንድነው አለች? የማፈቅረው ሰው አለኝ አለች። ምን ማለት ነው የማፈቅረው ሰው አለኝ ማለት? እባካችሁ ልቀቁኝ ልሂድበት። አልገርምሽምማ? ለካ እስከ ዛሬ አበርኩልህ ከነፍርስተ የነበረው ከጀርባዬ ራሱ አስቀምጣብኝ ነበር። አታረጊውም ሄለን። እስኪ በደንብ ጠይቂልኝማ። እኔ እኮ ምንም ለማለት አልቻልኩም። እውነት በእኔ ላይ ጨካኝ አድርገው ከሆነ ጠይቂልኝ እባክሽ። አዎ አድርጌዋለሁ። የምወደው ፍቅረኛ አለኝ። ካንተ በላይ የምወደው ፍቅረኛ ነበረኝ። ይኸው ነበረኝ አለች። ድንገት ከውጭ መጥቶ ላግባሽ ሲለኝ ይሻልኩት አለች። ግን ይሄ ከክደትም በላይ ትልቅ ክደት ነው። ቆይ ይሄ ምን ማለት ነው? ፍቅረኛሽ ለተባለው ሰውዬ ባለትዳር መሆንሽን እንዴት አልነገርሽውም? አሁን ለእናንተ መልስ መስጠት ጊዜ የለኝም። በዚህ ሁኔታ ባይጠናቀቅ ደስ ይለኝ ነበር። አዝናለሁ። እባክህ ጌዲ ልሂድበት። የሰው ልብ ሰብሮ እንዲህ በቀላሉ መሄድ አለ እንዴ? ጌዲ ተዋት ሂድ። ሲጀመር እቺ ራስ ወዳድ ለአንተ የምትገባ ሴት አይደለችም። አይሆንምማ። እንዲህ በቀላሉ ዝም ብዬ አልተዋትም። እና ምን ልታደርገኝ ነው? እዚህ አስር ልታስቀምጠኝ ነው? ጌዲ ተዋት ሂድ ብያለሁ። ሰሚኛለሽ? ግን ከሱ 5 ሳንቲም እንደማታገኝ ወቂ። እሱ ለልጅሽ ነግሬዋለሁ። ምንም ነገር ከሱ አልፈልግም። በሰላም እንዲለቀኝ ብቻ ነው የምፈልገው። እና በቃ መጨረሻችን ነው ማለት ነው? አዝናለሁ ልጄ። አንተን የሚቀርቡ ሴቶች ሁሉ ያንተን ልብ ከመስበር ውጪ ሌላ ቁም ነገር የላቸውም። ጌዲ በጣም ይቅርታ አድርግልኝ። አይዞህ የኔ ልጅ አይዞህ፣ ጠንከር በል ልጄ። አይዞህ። ስንቴ ቢሰብሩኝ ነው የሚለኩትማ? ስንቴ ቢሰብሩኝ ነው? አይዞህ ልጄ አይዞህ። አይሰራም ስልኳ። እንግዲህ ከትላንት ጀምሬ እየሞከርኩላት ነበር። ቆይ ምንድነው የተፈጠረው ነገር? እኔ ምንም ማቀው ነገር የለም። እሱ በቃ ከኔ መለየት ትፈልጋለች። ምክንያቷ ምን እንደሆነ ግልጽ አይደለም ነው የሚለው። ወሽ ጭሄደው ምንድነው ከኔ የሚፈልገው? ማን ነው? ገጀራው ነው? ቆይ አንተ ምንድነው ከኔ ምንድነው የምትፈልገው? ትሰማኛለህ? 500 ሺህ ብር አይደለም 5 ሳንቲም ከኔ አታገኝም። ደሙ በልጅ እያስፈራራኝ መሆኑን ሁሉም ነገር ለፖሊስ ነግሬያለሁ። ይልቁንስ በወንጀል ላይ ወንጀል ባደረብ ጥሩ ነው። እሺ አሁን የት ብለን ነው ቆይ የምንፈልጋት? ይሄ የማይረባ ስስትል ሊወስድብን ይችላል ማለት። ቆይ የዛተብክ ነው እንዴ? አዝማሚያው እንደዛ ይመስላል። ስለዚህ ለፖሊስ ማሳወቅ አለብን። አንቺ አሁኑን ሄደሽ ለፖሊስ አመልክች። እኔ በቃ ጌዲዮን ሄጄ ማረጋጋት አለብኝ እኮ። ከዚህ በኋላ ልጄን እዚህ ጥዬ ልሄድ ነው? ገጀራው ቆርጦ ከመጣ አንቺ ልታድኛት ነው እንዴ? ቆይ ገጀራው የሚባለው ቆይ በትክክል ምንድነው ያለክ? ናርዲ ህጋዊ የግድፌቻ ወረቀት አለን አይደል? ስለዚህ የግድ ፖሊሶቹ ጥበቃ እንዲያደርጉልን ማድረግ አለብን። ያለው መፍትሄ ብቻ ነው። በቃ አሁን ወደ ጌዲዮን መሄድ አለብኝ። እንዴ ሄለንስ?
የኔ እናት ተቃጥላለች እኮ ማለት ነው። ምህረት አቤት ጋሽ ምን ላምጣ? ሄሉዬ ምግብ በልተሻል እንዴ? ቆንጆ ምግብ ሰርቼ ይላሻለሁ። ላምጣ? አይ በቃ በልቻለሁ። እሺ ምህረት ወደ ስራሽ ግቢ። ቆይ ምንድን ነው የተፈጠረው? እኔ እኮ ምንም ሊገባኝ አልቻለም ሄሉ። ለአንድ ለሁለት ቀን እዚህ ማረፍ እችላለሁ? ምናልባት ለጌዲ እዚህ እንዳለው ካልነገራችሁት። ሩም ሊይዝ ፈልጌ ነበር ግን እሱን ነገር አልለመድኩትም። ቤት እስካገኝ ድረስ ነው 2 ቀን ብቻ። ሄሉ አልገባኝም። ቆይ ቤትሽስ? ቤቴ ፈርሷል። ምን ማለት ነው ቤቴ ፈርሷል ማለት? ቀልድ ነው እንዲያሽ ሄሉ? ምናልባት እዚህ መምጣቴ ስህተት ሊሆን ይችላል። ሄሉ ቆይ እንጂ ተረጋጊ፣ ቁጭ በይ። አትፍረጅብን እንጂ ሄሉ፣ እኛም እኮ ግራ ገባን እኮ። ምንድነው ቆይ በመሀላችሁ የገባው ነገር? ሁሉንም ነገር ጌዲ ይነግራቸዋል። ካላስቸገርኳችሁ እኔ ገብቼ ልረፍ። እሺ የኔ ቆንጆ በቃ አንቺም ራስሽን አረጋጊ እሺ። በረከት። አቤት። ለጌዲ እዚህ እንዳለው እንዳትነግሩት እባካችሁ። ምናልባት ዛሬ ምሽት ብቻ ነው ማስቸግራችሁ። አልገባኝም። ቆይ ከምንና ከማን ነው እየሸሸ ያለሽው? ይልክ ከቻል ጌዲ እንዲቆርጥለት አግዘው። ፈጣሪ ሆይ ቆይ ምን አይነት ሰይጣን ነው ድንገት መሀላችሁ የገባው? እውነተኛ ልጅ ነው አምነሽታለማ? ማን ያውቃል? ወይ እውነቷን ይሆናል። ግን እኮ እስካሁን ነገር ፐርፌክት ነበር። ድንገት ሁሉ ነገር ተቀያየረብኝ። ፍቅረኛ ተብዬዋስ ይኸው ከውጪ ድንገት አይደል መጣ የተባለው? ስለዚህ አንቺ አምነሽታለ ማለት ነው? አሁን እኔ አመንኳት አላመንኳት ምን ለውጥ ያመጣል? ጌዲ እሷን ተዋት፣ ከቻልክ እርሳት። እንዴ ቆይ መርሳት እንደዚህ ቀላል ነው እንዴ? እማ እኔ እኮ ምን እንደምወዳት አንቺ ሳላወቅሽ ነው። የኔ ልጅ አፍቃሪ ልብ ስላለ እኮ ነው ማንም እየመጣ እየሰበረህ የሚሄደው። ትናንትና ናርዶስ፣ ዛሬ ደግሞ እቺ። የናርዶስና ሄለንማ በፍጹም አንድ ሊሆን አይችልምማ። ለምን? ሄለንን ስላገባሃት? ክህደት እኮ መልክ የለውም ልጄ። እንዴት ዋላችሁ? ጌዲ ጓደኛዬ እንዴት ነህ? ማሚ እንዴት ነሽ? እንዴት ናችሁ? መቼም ሄለን የሰራቸውን ጀብድ ላንተም ባይሆን ለናርዶስ ነግራ ነው አይደለም እንዴ ስትበር የመጣው? ማሚ በእውነት ስለተፈጠረው ነገር ምንም እየገባኝ አይደለም። ቆይ ምንድነው የተፈጠረው ነገር? ምንድነው ችግሩ? የተፈጠረ ያለው ነገር ህልም መስሎ ከመቴ እኔ ራሱ ምንም እየገባኝ ቆይትዬ ጠራሽኝ እንዴ? በደንብ ተኛች? ይኸው እንቅልፍ ቢወስዳትም ጋደም ብላለች። ወይ ወንዶች ዴ አንቺ ደግሞ ምን አውቀሽ ነው ወይ ወንዶች ምናምን የምትዩ? ምንም ባላቅ እንኳን ይሄንን መጠርጠር የሚያቅተኝ ነው እንደሚመስልሽ? ባላባራት ነው። ምረት ምን ብዬሻለኝ ከዚህ በፊት? በቤተሰብ መሀል አትግቢ እንጂ በጓደኛ መሀል ምንም እኮ አላልሽኝም። እሺ ወደ ስራሽ ግቢ። ወይ ወንዶች ማለቴ ከጋሼ ውጪ ነው። ቡና ላምጣልሽ እንዴ? አልፈልግም አልኩሽ እኮ። ዴ በቃ ወደ ስራሽ ሂጂ። ምን ታደርቀኛለች እቺ ደግሞ? ሄሉ እኔ ግን እውነቱን ካንቺ ነው መስማት የምፈልገው። ቆይ ግን የጌዲ ሞዶ አይመስላችሁ ማለት? እኔ እኮ ጨነቀኝ። ነው ራሴን ባጠፋው ኖር። አረ በስመ አብ በይ እንዴ! እሺ ምንድነው የተፈጠረው ነገር? ወይ በጋራ ኮንፈታው ይሆናል እኮ። እነግርሻለሁ። መጀመሪያ ግን ቃል እንድትገቢልኝ እፈልጋለሁ። የምን ቃል ነው ሄሉ? ይሄ ሚስጥር ከኔና ካንቺ ውጪ እንደማይወጣ ቃል ከገባሽልኝ ብቻ ነው የምነግርሽ። ሄሉ በጣም እያስጨነቅሽኝ እኮ ነው። ለቤተሰቦቼ እንኳን ያልነገርኩት ትልቅ ሚስጥር ነው ላንቺ ደፍሬ ልነግር የወሰንኩት። በእርግጥ ከተዋወቅን ትንሽ ጊዜያችን ነው፣ ግን እንደ እህቴ ስለማስብሽ ነው። እባክሽ ሰው ያስፈልገኛል፣ እርዳታሽ እፈልጋለሁ ናርዲ፣ እባክሽ። እሺ እረዳሻለሁ። አሁን እባክሽን አታልቅሽ። ቆይ ምንድነው በህይወትሽ ውስጥ እንደዚህ ደብቀሽ ያሽው ሚስጥር? መጀመሪያ ቃልሽ እፈልጋለሁ ናርዲ። አምላኬ ወይ እሺ በቃ ይኸው ቃሌን ሰጠውሽ። እሺ ስስትን ምን ያህል እንደምትወጃት አውቃለሁ።
ይህን ምስጢር ለማንም እንደማትናገሪ በስስት ስም ቃል ግቢልኝ። እንዴ ሄሉ ዝም ብለሽ ቃል ግቢልኝ። እንዴ ቆይ ይሄን ያህል ሚስጥሩ ምን ቢሆን ነው? ቃልሽን እየጠበቅኩ ነው። በልጅ ስማይና ቃል ግቢልኝ። እሺ በቃ እሺ፣ በልጄ በስስት ስም ቃል ገባልሻለሁ። ናርዲ ከሁኔታሽ ተነስቼ ግን የገጠመሽ ጉዳይ በጣም ከባድ እንደሆነ ተረድቻለሁ። ንገሪኝ እስቲ ምንድነው እንደዚህ በህይወትሽ እያስጨነቀሽ ያለው ነገር? እኔ አንቺ ምን